ሰበር መረጃ ይህንን ቪዲዮ ሞዴል መሆን ለምትፈልገው ልጅ ብቻ ላኩላት። ውድ አድማጮቼ ከፍተኛ የሆነ የምግብ ምጣኔ ካልተገደበ ሰውነት ዋጋውን ይከፍላል። በኦንላይን ላይ ከባድ የጥራጥሬ አመጋገብን በማስፋፋት የታወቀችው ሩሲያዊት ኢንፍሉዌንሰር ዛሃና ሳምሶኒቭ በ27 ዓመቷ እንደሞተች መረጃዎች ያሳያሉ። እሷ ለአመታት በጣም የተገደበ ፍራፍሬ ብቻ ያተኮረ አመጋገብ የምትከተል አንድ ወጣት ነች። በሶሻል ሚዲያ ላይ በደቡብ ምስራቅ እስያ እየተጓዘች ጥሬ ፍራፍሬ ጁስ እና የተፈጥሮ እጽዋት ምግቦችን ብቻ መመገቧን በሶሻል ሚዲያ በማጋራት ብዙ ተከታዮችንም አግኝታም አፍረታም ነበር። ጓደኞቿና ሪፖርቶቹ ከሞቷ በፊት ረጅም ጊዜ ለረጅም ሰዓታት ለረጅም አመታት ማለት ነው ስለ ጤናዋ ጭንቀት እንዳላቸው ገልጸው ቢነግሯትም ቢመክሯትም እንግዲህ ልሰማቻቸው አልቻለችም። ብዙዎች ለአመታት አመጋገቧን እጅግ በመገደብ አካሏ እጅግ ደካማና በጣም ቀጭን ሆና እንደነበረ ተናግሯል። በዙሪያ ያሉ ሰዎች ብዙ ማስጠንቀቂያ ቢሰጧትም እሷ ይህን ያናናር መንገድ እጅግ ጤናማ ነው ብላ ታምን ስለነበረ ቀጥላበታለች። ታሪኳ በዓለም ዙሪያ ስለ ከፍተኛ አመጋገብ የፍራፍሬ ማለት ነው የሚናገርና የሚሰብክ ነበር እና ሚዛናዊ ንጥረ ምግብ አስፈላጊነቱ ውይይትም አስነስቶ ነበር። ጤናማ ምግብ መመገብ አስፈላጊ ቢሆንም ሰውነት ትክክለኛ ስራውን ለመስራት የተለያዩ ንጥረ ምግቦችን እንደሚፈልግ ባለሙያዎች ይመክራሉ። የሷ አሳዛኝ ሞት ለብዙዎች ትምህርት ሆኗል። ባካችሁ ሁሉ ነገር በልክ ይሁን እላለሁ እኔ። ምን መሰላችሁ እቺኛዋ ልጅ ሩሲያዊ ነች። በ27 ዓመቷ ነው የሞተችው ገና ወጣት እያለች። ከ19 ዓመቷ እስከ 27 ዓመት ለ8 ዓመታት ያክል የምትበላው ፍሩት ብቻ ነው። ፍሩቲሪያኒዝም ነው የምትባለው እና ባሊ በሚገኝ ሆቴል ውስጥ እንግዲህ ስትሞት በጣም በሚገርም ሁኔታ ውድ አድማጮቼ ሞዴል ነኝ ብላችሁ እህል በጣም በመቀነስ ራሳችሁ ነው የምትጎዱ ሰዎች ጥንቃቄ እንድታረጉ ነው እና መራመድ እስከሚያቅታት ድረስ ኢቭን ወክ ማድረግ አትችልም ነው ሲሞት እንትኑ የሚያሳየውና አዘ ኤንድ የጥርሷ ከለር እስኪቀየር ድረስ መጨረሻ ላይ የጥፍሯ ከለር ልክ ይሄ ሊሞት ያለ ሰው ታውቁ የለው አድማጮቼ እንደዛ አይነት ከለር እስኪያመጣ ድረስ ይሄን ያክል ልክ ነኝ ብላ በማሰብ ነው እንግዲህ ራሷ ምንም ሳያማት እንግዲህ በዚሁ የሞተችው። አድማጮቼ ሁሉ ነገር በልክ ቢሆን everything naturally they have their own advantage and disadvantage. Extremely using of something can makes you put your life in danger. Okay, that's why ጥንቃቄ ብታረጉ ላለው አመሰግናለሁ።